ትዕግስት የሌላት ሴት ብዙ ነገር ከምታስተካክለው ይልቅ የምታበላሸው ነገር ይበዛል። ከዛሬ ይልቅ ነገን እያበላሸችው ትሄዳለች። በጣም ትዕግስተኛ ሴት ዛሬዋ ነው የሚበላሸው፣ ነገዋን ግን እያስተካከለች ትሄዳለች። አስተዋይነትና ብልሃት ይጠበቃል። ከሴት ቀላል ወይ ኖ እማወራችሁ ነገር እንዳለ በጣም ሲበዛ ከባድ። አንዳንዴ ለእኔ እየከበደኝ ነው ማወራችሁ። በነገራችን ላይ ሴት ልጅ ደግሞ የምትጸልይ ከሆነ ምን ያደርጋታል? ፈጣሪ መንፈሰ ጠንካራ ሴት ያደርጋታል። የምትጸልይና አስተዋይ ሴት እግዚአብሔር በቃ ይሄ መንፈሰ ጠንካራነትን ይሰጣታል። አንዳንድ ጊዜ ዝም ብሎ የዋህ ሆነው እንደ ሞኝ የሚኖሩ ሴቶች አሉ። በቃ ንብረት ችግር የለውም እንትን ችግር የለውም እንትን ችግር የለውም ብለው ሲያድርም ችግር የለውም ሲመጣም እንደፈለገ በቃ እንዲሆን ዝም ብሎ በቃ የዋህነት ሳይሆን ሞኝነት ያለባቸው። ይህም በነገራችን ላይ ዓለም ላይ እንደ ሰው የተፈጠረ ማሰብ የሚችል ሰው ሁሉ ቢጠቀሙ ያተርፍበታል። በጣም ብዙ ወንዶች ቢሮዬ ሲመጡ ከሴቶች የሚያጧቸውና ደጋግመው አስተያየት የሚያቀርቡባቸው እንዲሁም ደግሞ ከመጽሐፍም አንጻር አሴ ሳይኮሎጂ አሴ ስፒሪቹዋል ላይፍ እያንዳንድ ከሁሉም ነገር አንጻር በይበልጥ ተወዳጅ የሚያደርጋት ተፈቃሪ የሚያደርጋት በባሏ ዘንድ ደግሞ ሁል ጊዜ ክብሯ ከፍ ከፍ እያለ ምን አይነት ሴት ናት፣ ምን አይነት ማንነት ያላት ሴት ናት የሚለውን ለማየት እንሞክራለን። ይህን ስንል ግን አታውቁም ማለት አይደለም። ሰዎች ብዙ ነገር ቢያውቁም አንዳንዴ የሚያውቁት ነገር መካከል ሆነው የሚጠፋባቸው አንዳንዴ የሚያውቁት ነገር ነው። አንዳንዴ ደግሞ ለማወቅ ካልፈለጉ በስተቀር ከሚያውቁት ነገር ውጭ ምንም አለማወቅ አለ። አውቅ ያለው ብሎ ካወቀ ሰው በቃ ሌላ ነገር ለማወቅ አልፈለግም እና አዲስ ነገር አያውቅም። ያኔ ምን ይሆናል? የሚያውቀውን ብቻ ነው የሚያውቀው ነው የሚሆነው። እና በተቻለ መጠን ሴቶች የምታውቁት ከሆነ ለማጠንከር፣ የማታውቁት ከሆነ ደግሞ ይበልጥ ለማደራጀት በሕይወት ዘመናችሁ ይጠቅማል ብዬ የማስበው ነው። ለዚህ ዩቲዩብ ቻናል አዲስ የሆናችሁ ሰብስክራይብ አድርጎ ይህን ቪዲዮ ለእህቶቻችሁ፣ ለዘመዶቻችሁ፣ አግብታ በትዳር የምትኖር ለማግባት ፍላጎት ያላት እህት ካላችሁ ይህን ቪዲዮ ላኩላት። በሕይወት ዘመኗ በጣም ብዙ ሀሳቦችን እየተማረች እስከ ለተሞቷ የምትቀጥልበት ትልቅ ሚዲያ ነው። ሴት ልጅ ተወዳጅ እና ተፈቃሪ የሚያደርጋት 10 ባህሪያት እንግዲህ 20-30 ሊሆን ይችላል። እኔ ከዛ ውስጥ በትንሹ ትልቅ የሚባሉትን 10 አምጥቼላችኋለሁ። የመጀመሪያው እንግዲህ ሴት ልጅንም ወንድ ልጅም የመጀመሪያ ሰውን ተወዳጅ የሚያደርገው ሰውን ለሰውነቱ የሚያበቃው እግዚአብሔርን መፍራት ነው። ብዙ ጊዜ ሰዎች ራሴ ላይ መስራት እፈልጋለሁ፣ ራሴን መሆን እፈልጋለሁ ሲሉ ሰምታችሁ ከሆነ ራስን መሆን ራሱ የሚቻለው መጀመሪያ ራስ ሲኮን ነው። ራስ የሚኮነው ራስ ተኮኖ ነው። ራስ መሆንም የሚቻለው ደግሞ መጀመሪያ ራስን በማወቅ ነው። ራስን ለማወቅም ደግሞ እግዚአብሔርን ማወቅ በጣም ወሳኝ ነው። ሰውን ለሰውነቱ የሚያበቃው እግዚአብሔር ስለሆነ፣ አለበለዛ ሰው ለሰውነቱ ራሱ ሊበቃ አይችልም። ለሰውነቱ ካልበቃ ደግሞ የሰውን ስራ መስራት አይችልም። የሰው ባህሪ ሊኖር አይችልም። በዛ መንገድ ሊኖር አይችልም። እና የመጀመሪያ ሴት ልጅ ፈራ እግዚአብሔር ሊኖራት ይገባል። ይሄ እንደዚህ ዘመኑ አይነት ፈራ እግዚአብሔር አይደለም እላችሁ። እንደዚህ ዘመን ሁላችንም አስመሳይ የሆንበት እንደዚህ ዘመን አይደለም። ይሄ ዘመን እኔ በሕይወት ዘመኔ ብዙ አይቻለሁ። በተለይ እኔ የተቀመጥኩበት ቦታ ሆናችሁ ስታዩ በጣም ብዙ ሰው ለካ እኔም በዚህ ደረጃ አስመሳይ ነኝ እንዴ እባክህን ከዚህ አውጣኝ ብዬ እስከምጸልይ ድረስ እና እንደዚህ አይነት ማንነት የለኝም። ነገር ግን የሆነ ነገር ላይ ብቻ አስመሳይ ሆኜ ራሴን አገኘዋል የሆነ ነገር ላይ እና በዚህ መጠን ደግሞ ከስተመሮቼን እንግዲህ ሴት ታያላችሁ፣ ወንድ ታያላችሁ፣ ልጆች ታያላችሁ፣ ወንድም እህት ታያላችሁ እዚህ ስራ ላይ እና ብዙ ሰው ህይወትን ትዳስሳላችሁ። ሙስሊሙ ይመጣል፣ ክርስቲያኑ ይመጣል፣ ፕሮቴስታንቱ ይመጣል፣ የትም ሃይማኖትም የለኝም የሚለው ይመጣል እና እነዛ ሁሉ መካከል የምታዩት ማንነት አለ። ዞሮ እንደዚህ ዘመን አይነት አስመሳይነት ሳይሆን የእውነት እግዚአብሔርን መፍራት ከልብ። ምክንያቱም የጥበብ ሁሉ መጀመሪያ እግዚአብሔርን መፍራት ስለሆነና ሴት ልጅ በባለቤቷ ዘንድ ግሬስ የሚሰጣት ተወዳጅ የሚያደርጋት እግዚአብሔር መቼም ሰውን የመወደድን ጸጋ ካልሰጠው ሰው ተወዳጅ መሆን አይችልም። ሰው የመጀመሪያው ሴት ልጅ ፈራ እግዚአብሔር ሊኖራት ይገባል። ሁሉን ነገር የምታደርገው እግዚአብሔርን ከመፍራት ነው። ይህም በነገራችን ላይ ዓለም ላይ እንደ ሰው የተፈጠረ ማሰብ የሚችል ሰው ሁሉ ቢጠቀመው ያተርፍበታል። እንግዲህ እግዚአብሔር ሰው ቢፈራው ባይፈራው የሚጨምርለት ነገር የለም። ነገር ግን ሰው ልጅ ሰው ሆኖ የተፈጠረ ሁሉ እግዚአብሔርን ቢፈራ የሆነ የማስተዋል ጥበብን ያገኛልና በተቻለ መጠን የመጀመሪያ ሴት ልጅ እግዚአብሔርን ብትፈራ፣ ስራዎቿ ደግሞ እግዚአብሔርን ስትፈራ እግዚአብሔርን በመፍራት ይገለጣሉ። ትትናዋ፣ መኝታዋ፣ ጫወታዋ፣ ንግግሯ እንዳለ በዛ ይገለጣል እና ያስታውቅባታል። በነገራችን ላይ ፈራ እግዚአብሔር በልቧ ያለና አስመሳይ የሆነች ሴት ታስታውቃለች። የእውነት የምትፈራና እንደው እንደደረሰ ብቻ ዝም ብላ የምታወራ ሴት ሰማይና ምድር። ወንድም እንደዛው የእውነት የሚፈራ ወንድና
ወንድ ዝም ኖርማል ወንድ ዝም ብሎ ይለያልና የመጀመሪያ እግዚአብሔርን መፍራት ቢኖራትና ሁሉን ነገር የምታደርገው እግዚአብሔርን ከመፍራት አንጻር ከሆነ 100% በባለቤቷ ዘንድ ሞገስን የማግኘት አቅም አላት። ሁለተኛው ደግሞ አስተዋይነትና ብልሃት ነው። እንግዲህ ይሄ ሁሉ አይኖረውም። ሁሉ ሰው ስለተማረ አስተዋይ አይሆንም። አስተዋይ ስለሆነ ግን በሕይወት ዘመኑ ሰው ብዙ ነገር ይማራል እና አንድ ሴት አስተዋይና ብልሃተኛ ሴት ከሆነች እኔ ልነግራችሁ አልችልም። አንድ ሴት ምን አለችኝ ከዚህ በፊት እና ማስተዋልና ብልሃት ይጠበቅብሽ እሷ አይደል እንዴ ታዲያ ከበደኝ ለዛ እንዴት ታዲያ የመጣው ስንት ኪሎ ሜትር አቋርጬ አለችና እንዲህ አይነት ቦታ ትንሽ ከባለቤቷ ጋር ተጣላችና ከቤት ወጣለችና ከቤት የወጣችበት መንገድ ልክ አይደለምና እንደዚህ አይነት ቦታ እንኳን ትንሽ አስተዋይነትና ብልሃት ይጠበቅብሻል እኮ ታዲያ ለዛ እንደ የመጣሁት አነጋገሯን በተለይ ብታዩ ያስቃልና ዞሮ ዞሮ አስተዋይነትና ብልሃት ይጠበቃል ከሴት ቀላል ወይ ኖ እማወራችሁ ነገር እንዳለ በጣም ሲበዛ ከባድ። አንዳንዴ ለኔ እየከበደኝ ነው ማወራችሁ። በነገራችን ላይ ለኔ ራሱ እየከበደ ምክንያቱም መቼም ሁላችንም ከራሳችን ጋር እንጋፈጣለን። ከራሳችን ጋር ትግል እስከ ዕለተ ሞት እኔም ከራሴ ጋር እታገላለሁ፣ እናንተም ከራሳችሁ ጋር ትታገላላችሁና የመጨረሻ ራስን ወደ ማሸነፍ እያደግን እንድንሄድ ማለት ነውና ነገሮች ላይ አስተዋይ የሆነች ከዛ ደግሞ ብልሃተኛ የሆነች ይሄን ነገር ዛሬ ከነገርኳችሁ ለምን መሰላችሁ? ቀስ ብላችሁ ለማጤን ከሞከራችሁ እያደገ ይሄዳል። ለምሳሌ ፕሊዝ ስለ ጋብቻ መጽሐፍ አንብቡ ብዬ ዛሬ የሆነ መጽሐፍ ሪኮመንድ ባረጋችሁ በእርግጠኝነት ዛሬ ከጀመራችሁ እስከ ዛሬ ዓመት እያደገ ይሄዳል። እኔ የዋህነትና አስተዋይነትና ብልሃት ያልኳት ሴት ብልሃት በውስጧ እያደገ ይሄዳል። ነገሮች ላይ እያንዳንዱ ነገር ላይ ብልሃተኛ ሴት ትሆናለች። አስተዋይ ሴት ትሆናለች። ምኑ ላይ እያንዳንዱ ነገር ላይ ምን ይሆነ ይሄዳል። ይሄ ነገር እያደገ ይሄዳል። የዛሬ ዓመት 2 ዓመት 3 ዓመት ራሱ የሆነችውን ስታይ ራሷን ማድረግ ትጀምራለች። ራሷን መውደድ ትጀምራለች። ራሷን መቀበል ትጀምራለች። አንዳንዶቹ ራሳቸውን ይጠላሉ። እኔ አርጅቻለሁ፣ ከዚህ በኋላ ተወዳጅ አይደለሁም፣ ከዚህ በኋላ ተፈላጊ አይደለሁም፣ ከዚህ በኋላ እሱም አይፈልገኝም፣ ሌላ ወንድም አይፈልገኝም፣ ልጆቼም አይፈልግም፣ ቆዳዬ እየተሸበሸበ ነው። ምንም ሳይሆኑ እኮ ነው ገና በ20 ዓመት በ30 ዓመት በ40 ዓመት ተስፋ ይቆርጣሉ። በዛ መጠን ደግሞ በራስ መተማመናቸው ያለ ደግሞ 55-60 ዓመት የሞሉ አዛውንቶች አሮጊቶች አይታችሁ ከሆነ ግሬሳቸው፣ በራስ መተማመናቸው፣ እርጋታቸው ስታዩ ምን አለ የኔ እናት በሆነች እስክትሉ ድረስ ይሄ አስተዋይነት ያላት ብልሃተኛ ሴት ናት። በቃ አስተዋይ ሴት ናት እና ይሄ ነገር ዝም ብሎ ይመጣ ነው። ዛሬ ከጀመርሽው ግን በሕይወት ዘመንሽ እያደገ ነው ሄደው እና ይሄ ነገር ለምን ይጠቅምሻል? ከባለቤትሽም ጋር ለመኖር፣ ከራስሽም ጋር ለመኖር፣ ከልጆችሽም ጋር ለመኖር። እንግዲህ ከዛ ቀጥሎ ደግሞ ትዕግስትና ጽናት ነው። እንግዲህ ትዕግስት የሌላት ሴት ብዙ ነገር ከምታስተካክለው ይልቅ የምታበላሸው ነገር ይበዛል። ከዛሬ ይልቅ ነገን እያበላሸችው ትሄዳለች። በጣም ትዕግስተኛ ሴት ዛሬዋ ነው የሚበላሸው፣ ነገዋን ግን እያስተካከለች ትሄዳለች። ይሄን ግን ስላችሁ ይሄ ዝም ብሎ በደመነፍስ ሳይሆን ጥበብ የታከለበት ብልሃት የታከለበት ማለት ነው እና በተቻለ መጠን ትዕግስትና ጽናት ለሴት ልጅ በሕይወት ዘመኗ በጣም ሲበዛ ምክንያቱም ልጅ ማሳደግ ራሱ በራሱ ፈተና፣ ወልዶ ልጆች ማሳደግ በራሱ ህመም ነው። ሴክስ ማድረግ በራሱ ህመም ነው። የባልን ጭቅጭቅ ባህሪ፣ ወንድ በባህሪው አስቸጋሪ ባህሪ ያለው፣ የመጠጣት ባህሪ ያለው፣ የመሄድ ባህሪ ያለው፣ የመመለስ ባህሪ፣ ያለማዳመጥ ባህሪ፣ አምባገነንነት፣ እውቀት ማጣት ባህሪ፣ የብዙ ነገሮች ችግር ያለበት ፍጡር ነው ይሄ። ወንዶቹ ራሱ ይሄን አይክዱም። የሚደንቅ ተፈጥሮ ነው። በዛው መጠን ደግሞ የሚገርም ተፈጥሮ አይነት ነው እና ከእንደዚህ አይነት ሰው ጋር ለመኖር ምን ያስፈልጋል? ትዕግስትና ጽናት። ጽናት ካላት መጨረሻዋን ታሳምራለች። ትዕግስት ካላት ዛሬንና ነገን ትላንትና ጭምር አንድ ላይ ያዛምዳል። ለልጆቿም ትጠቅማለች፣ ለራሷን ትጠቅማለች እና ይቺ ትዕግስትን የሌላት ሴት፣ ነገሮች ላይ ትዕግስት የሌላት እያንዳንዱ ነገር ላይ እንደመጣባት የምትኖር ሴት ከሆነ ትንሽ ቤቷን ታበላሻለች፣ ትዳሯንም ታጣለች። ትዳር ስታጣ ደግሞ ራሷንም ባል ልጆቿንም ደግሞ አባት ታሳጣለች እና ሀብትም ንብረትም እድሜያኑ ብዙ ነገሮቿን ከፍላ ከዛን መጥፎ ህይወት ይሆናል። ያን ግን ስላችሁ ሁሉም እንደዛ ማለት አይደል። ከአቅሟ በላይ ከሆነ ምንም ማድረግ ስለማትችል ችግር የለው። ነገር ግን ትዕግስትና ጽናት ያላት ሴት መጨረሻዋ ያማረው፣ ነገሮች ላይም ደግሞ የበላይ የመሆን እድል አላትን። እዚህ ምድር ላይ የሚጸልይን ሰው እኔ ምኑንም ልነግራችሁ አልችልም። ማንም ሰው ታግሎ የማያሸንፈው ደጋግሜ ነግራችኋለሁ። የማይጸልይ ሰው ህይወት የሌለ ከባህር እንደወጣ አሳ ነው። ምንም እንትን የለውም፣ ከሆነ በላይ በቃ ትንፋሽ የለውም። እና የሚጸልይ ሰው ምንም በሉኝ ምንም በቃ ሁል ጊዜ አሸናፊ ነው። እና ሴት ልጅ ደግሞ የምትጸልይ ከሆነ ምን ያደርጋታል? ፈጣሪ መንፈሰ ጠንካራ ሴት ያደርጋታል። የምትጸልይና አስተዋይ ሴት እግዚአብሔር በቃ ይሄ መንፈሰ ጠንካራነትን ይሰጣታል። እና እኔ በቅርብ ብዙ ከስተመሮች ቢይዘው መጥተዋል። 20 ዓመት፣ 25 ዓመት፣ 30 ዓመት፣ 35
35 ዓመት እና 30 ዓመት እየተጨቃጨቁ 35 ዓመት እየተጨቃጨቁ ኖሮ ምንም አልሆኑም። ለምን? ይሄ መንፈሰ ጠንካራነትንና ነገሮችን የመቻል ጥበብ ስለሰጣት። ስለዚህ የምትጸልይ ሴት ለጊዜ የተሸነፈች ትመስላለች፣ ነገ ግን ታሸንፋለች። በጣምም ደግሞ ነገሮችን በእውነትና በፍቅር በአቅም የመታገል አቅም አለ። ለምን? እግዚአብሔር ያግዛታል። ይሄ ልክ ሶምሶንን በምን ሸለቆ አካባቢ እግዚአብሔር ያበረታው እንደሚለው ልክ እንዲህ አይነትን ሴት የምትጸልይ ሴት ልክ ስትደክም እግዚአብሔር ያበረታታል። ልክ መንፈሶቿ ሲዝሉ በቃኝ ከዚህ ትዳር ልውጣ ስትል ባለቤቷ መሸከም ሲያቅታት፣ ልጆቿ መሸከም ሲያቅታት፣ ጤና ስታጣ ይሄ የመወደድንና ነገሮችን የመቻልን ጸጋ ድጋሚ ተስፋ ይሰጣታል። የምትጸልይ ከሆነ ማትጸልይ ከሆነች በዛ ላይ ደግሞ ጸሎት ታውቃላችሁ ኮንሲስተንሲ ይፈልጋል። ይሄ ቋሚነት ከሌለው ወጥነት ከሌለው ያዝ ለቀቅ ከሆነ አለመጸለይ እንደውም የተሻለ እየጸለየ ከሚያቆም ሰው የማይጸልይ ሰው ይሻላል። እና በተቻለ መጠን ግን ቋሚነት ባለው ህይወት ውስጥ በጸሎት ህይወት በዛ ካለች ይሄ ሴት ልጅ ተወዳጅ የሚያደርጋት ተፈቃሪ የሚያደርጋት ባህሪያት ነው። አምስተኛው የራሷንና የቤቷን ውበት የምትጠብቅ ሴት። ብዙ ጊዜ አይመስልም። ይሄ ዘፈርስት ኢምፕሬሽን የሚባለው የመጀመሪያው እይታ ከላይ የሚታየው ነገር ነው። በጣም የምትኳኳል፣ በጣም ራሷን የምትጠብቅ ቤትም ይሁን ውጭም ይሁን በእያንዳንዱ ነገር ራሷን የምትጠብቅ ሴት እኔ 100% እርግጠኛ ነኝ ማንም ወንድ ሊነቃት አይችልም። ራሷን ግን ያዝም ለቀቀም የምታደርግ ቤት እንደመጣላት በቢጃማው ብትሉ በተቀደደ ልብስ ብትሉ ተስፋ ቆርጣ ያለ ጡት መያዣ በቃ ዘረክረክረክ ብላ ጥፍሯ የእንትን ጆሮ አክሎ ምናምን ከሆነ በጣም ሲበዛ ከባድ ነው። እኔ ብዙ ወንዶች አስተያየት ያቀርባሉ። ምንድነው ቢሉ ባለቤቴ ራሷ እንግዳ ሲመጣ እኔ አንገቴን ነው መደፋው፣ ወጣ ሲል እኔ ልብስ የገዛውላት አትመስል፣ ስትገዛም ደግሞ የምትገዛው ልብስ በቃ ያሳቅቃል። ምንድነው ይሄን አልስክል ድረስ ወይ በጣም ያረጀ ልብስ ነው የምትገዛው ወይ በጣም ወጣ ልብስ ነው የምትገዛው። ፀጉር አሰራሯ ራሱ ያስደነግጠኛል። ከሷ እድሜ ጋራ ከኔ ቤት እኔንም ያማከል አይደለም የምታረገው ነገር ይላል። ኦፍኮርስ ብዙ ወንዶች ያቀርባሉ ይሄንን። ሴት ልጅ ከባለቤቷ ጋራ የሚሄደውን በጋራ አይደለም የሚኖሩት። አንዳንዶቹ አብረው የሚሄድ ነገር ይለብሳሉ እና በጣም ወጣ ያለ እሱ የሽማግሌ አይነት አለባበስ እየለበሰ እሱ ወይ ደግሞ የወጣት እየለበሰ እሷ ደግሞ ያ በጣም ያረጀች ሴት አይነት አለባበስ እየለበሰች ለምን አብረኸኝ አልወጣ ለምን አላረከኝም አትልም። እና ራሷን መጠበቅ ግዴታዋ ነው። ራሷን የምትጠብቅ ሴት ተወዳጅ ሴት ናት፣ ተፈላጊ ሴት ናት። በባሏ ዘንድም ተወዳጅና ተፈቃሪ ያረጋታልና ይሄ ራስን መጠበቅ እንግዲህ ከራስ ፀጉሯ እስከ እግር ጥፍሯ ድረስ ባለባበሷ ሊሆናል። የፊቷን ውበት መጠበቅ ሊሆን ይችላል፣ ሰውነት ሊሆን ይችላል። በጣም አሁን ከተማ ውስጥ ስማርት ሴቶች አሉ፣ ወልደው በማግስቱ ጂም ቤት የሚገቡ። ድሮ ጂም ቤት ሰዎች ለሆነ ቅንጣቱን ቢሄዱ ይመስል ነበር፣ ግን አይደለም። ማንም ሴት ጤናዋን መጠበቅ አለባት፣ ራሷን መጠበቅ አለ። በዛ ላይ ስትረሱ ራሱ ሰው ይገላል። ቤት ውስጥ ጭንቀቱ፣ ከልጆች ጋር መጫጫሁ፣ 30 ነገር ማሰቡ ይሄ ራሱ አይምሮ ይነካል። እና ስፖርት ማትሰራ ሴት በጣም ሲበዛ እኔ በጣም ምድር ላይ ያለች ሴት የትኛውም ሴት ስፖርት ብሰራ ብዬ ሪኮመንድ ያደርጋል። ስፖርት ለማንም የሚመከር ቢሆንም በተቻለ መጠን ግን ሴት ልጅ ያለባትን ጭንቀቷን ረስታ ደህና ለመሆን ስፖርት መስራት አለባት። ስለዚህ ራሷን መጠበቅ፣ ራስሽን የምትጠብቂ ከሆነ ራሷን መጠበቅ ሴት በጣም ሲበዛ ተወዳጅ ነች። ዛሬ ከጀመራችሁ እስከ ዛሬ ዓመት 2 ዓመት 3 ዓመት እንዴት እያደገ ዛሬ ያልተጀመረ ነገር አያድግም። ስራም ይሁን ሀሳብም ይሁን ትምህርትም ይሁን ዛሬ ከተጀመረ ያድጋል። ዛሬ ካልተጀመረ ግን ወዴትም ሊያድግ አይችልምና ስለዚህ ራሷን የምትጠብቅ ሴት ቤቷን አንዳንድ ሴት አይታችሁ ከሆነ ቤቷ እንዴት እንደሚያምርላት ቤቷን እንዴት እንደምትጠብቀው እና ይሄ የነሱ የሚወደድላቸው ባህሪ ናቸው። ቤታቸውን በጣም ይጠብቃሉ፣ ቤታቸውን በጣም ይንከባከባሉ፣ ራሳቸውን በጣም ይንከባከባሉ፣ ቤታቸውን ይጠብቃሉና እንግዲህ ልጆቿንም ጭምር ታስጌጣለች። እንዲያነስ ሴት ልጆቿ ሲያምሩ አለባበሳቸው ይባላልና ይሄ ነገር ተወዳጅና ተፈቃሪ ያደርጋታልና ይሄንን ብታደርጉ ሞር የተሻለ ለእናንተ ለዛ ሰው አይደለም ባይዞ አሁንም ማወራው ላንቺ ነው እንጂ ለባለቤትሽ እንዲጠቅማል። ላንቺ ከጠቀመ ኦልሬዲ ላንቺ የጠቀመው ነገር ሌላ ነገር መጥቀም አያቅተውም። ስድስተኛ ላይ ያለው ደግሞ ሴት ልጅን ተወዳጅ የሚያደርጋት ባህሪያት ስድስተኛው ሙያዋና ቃላቷ ያማረ ሴት። እንግዲህ ብዙ ጊዜ እጅ ትከሻ ነው ምናምን የሚባል ነገር አለ። ሙያ የሚጣፍጥላት የምትራቀቅ ሴት አለች ማለት በምትሰራው ነገሮች እያንዳንዱ የምትራቀቅ ሴት አለች። በዛው መጠን ደግሞ እንግዲህ እኔ ምግብ ዝግጅት ተምራ ነቅነቅ ያላለች አለና ቤት ሌላ ቦታ በልተ እንዳትመጣ ብላ እኔ ላይ ነው አፓራንት የወጣችው የሚል ከስተመር አለኝና እዛም ተምራ ምንም ለውጥ የለም። እዛ ተምራ ሞክራ ምንም ሊሳካላት አልቻለም። ግን አሁን ተቀብየዋለሁ የሚሉ ወንዶች አሉና ምንድነው ይሄ ሙያዋ ያማረ እጅ የሚጣፍጥላት ሴት ብትሆን
ማለት የምትሰራው ነገር የሚጣፍጥ ቢሆን ለሱ ሳይሆን ለራሷ መጀመሪያ ይጠቅማል። ለራሷ የጠቀማት ነገር ደግሞ ለሱ ይጠቅማልና ከዛ ውጪ ቃላት ደግሞ ብዙ ነገር ያደርጉና ብዙ ዋጋ ይከፍሉና መጨረሻ ላይ በምን ያበላሻሉ? በቃላት። እንግዲህ ምንም ለሰው ልጅ ጥሩ ምግብ ሰርታ ክትፎ ብትሰጥ ነገር አብራ የምትሰጥ ሴት እኔ ማንም ወንድ ይወዳታል ብዬ አላስብም። ብዙዎቹ ድሮ አይታችሁ ከሆነ ምግብ ቤት ይበላሉ፣ ይወዷቸዋል፣ ጫወታቸው፣ ንግግራቸውን። አሁን ግን ሁሉም ሰው ብሶት ስላለበት ቃላት ይቀድማል። በተለይ ሴት ልጅም ብዙ ነገር ታደርግና መጨረሻ ላይ በቃላቷ ታበላሻል። ይሄን ቃል ለምን ተናገረች? ምክንያት የላትም ማለት አይደለም። ነገር ግን የሆነ ነገር እስከ መጨረሻው ድረስ ካልቀጠለ በራሱ ውበት የለውም። ውበት የሚኖረው መቼ ነው? ከቀጠለ ነው። መናገሯ ምን ሊፈጥር ይችላል? መናገር ያለባት ቦታ ላይ ትናገር። ነገር ግን ጥሩ ነገሮች እንኳን ያለ ቦታቸው መጥፎ ናቸው። ለምሳሌ ምርቃት ደስ የሚለው በቦታው ነው። ያለ ቦታው ምርቃትም እንደ ርግማን የሚቆጠርበት እንትን አለ። ለቅሶ ቤት ሰርግ እንደሚባለው፣ ለቅሶ ቤት ሳቅ እንደሚባለው። ስለዚህ በተለይ አንደበቷን ብትጠብቅ፣ በቃላታቸው ሰው የሚሰባ። አሁንማ ወንዱ ራሱ እንደ ሴት ሆኗል። ድሮ ወንድ አይናገርም። አሁን ወንዱ በቃ ሴት ልጅን እንደ ሴቶች ነበረ ድሮ በቃላት የሚታወቁትና አሁን ወንዱ ሴት ልጅ ሲሳደም እንደ ሴት ነው። ሴት እንደውም ትናገራለች ይባል፣ ወንድ ይማታል። አሁን ወንዱ በቃ በምላስ ነው። ያ ምላስ ደግሞ በጣም ሲበዛ መጥፎ ነው። ምላስ የሰው አጥንት የመከትከት ሰውን የሚገለውም የሚያነሳው ምላስ ነው። ሰው በአፉ ሰውን ይገላል፣ በአፉ መልሶ ሰው ያነሳል። ይሄ ልቡ ነው ልቤ ንጹህ ነው የሚባለው ነገር ድሮ ነበረ። እባብም ሆዱ መርዝ ከረጨ በኋላ ውስጡ ንጹህ። ስለዚህ እንደፈለጋችሁ ተናገራችሁ ውስጤ ንጹህ ነው ይወጣልኛል ለምትሉ ሰዎች መጥፎ ነው። ባትናገሩና ባላንስ አድርጋችሁ እናንተንም እንዳይጎዳ ሰው እንዳይጎዳ ብታደርጉ ይሻላልና ይሄ ነገር ያረጋችሁትን ሁሉ ዋጋ የሚያሳጣ የለፋሽውን ልፋት ሁሉ ገደል የሚያስገባ ነው። ስለዚህ በተቻለ መጠን ጥሩ ሙያ ቢኖራት ቃላቶቿ ያማረ ቢሆንም ባይሆን እስካለች ድረስ ከሌለ ጥላ ከወጣች ችግር የለም። እዛ ቤት ውስጥ እስካለች ድረስ ቃላቶቿ ያማረ ቢሆኑ ይህ እንግዲህ ለሴትም ለወንድም ይሆናልና ቃላቶቿ ያማረ ቢሆኑ ተወዳጅ ክብር ያላት ሴት ያረጋታል እንጂ ምንም ክብር አያሳጣትም። ሰባተኛው ደግሞ እንደ እርግብ የዋህ የሆነች እንደ እባብ ደግሞ ልባም የሆነች። አንዳንድ ጊዜ ዝም ብሎ የዋህ ሆነው እንደ ሞኝ የሚኖሩ ሴቶች አሉ። በቃ ንብረት ችግር የለውም እንትን ችግር የለውም ብለው ሲያድርም ችግር የለውም ሲመጣም እንደፈለገ በቃ እንዲሆን ዝም ብሎ በቃ የዋህነት ሳይሆን ሞኝነት ያለባቸው፣ ልባምነት ሳይሆን እንደዚህ ዝም ብሎ ኖርማል ሞኝነቱን ይዘው የሚሄዱ አሉ እና እንደ እርግብ የዋሆች ሆኑ እንደ እባብ ልባሞች ሆኑ ይላል መጽሐፍ። የዋህ ካልሆነች ምንድን ነው የምትሆኑ? ብልጣብልጥ ነው የምትሆኑ። ንብረት ላይ ብልጣብልጥ፣ ሴክሹዋል ነገር ላይ ብልጣብልጥ፣ መቆጣጠር ላይ ብልጣብልጥ፣ የሆነ ነገር ላይ ብቻ ብልጣብልጥ ነው የምትሆኑ። ይሄ ደግሞ ከሴት ባህሪ ወጣ ያለ ስለሆነ ባለቤቷ ፊል ያደርገዋል። እንደ ትላንትና ይወዳታል አይወዳትም፣ እንደ ትላንትና በፍቅር አይን አያያትም። ይሄ የዋህ ከሆነች ግን የተሻለ የመወደድ ጸጋ አላት። እንዴት ነው? የምትሽኮረመም ሴትና ማትሽኮረመም ሴት እኩል ነው? እኩል አይደለም። ባትሽኮረመም ችግር የለውም። ነገር ግን ስትሽኮረመም እንደ ሴት ስትሆን ደግሞ ደስ ይላል። የወንዳ ወንድ ለዛ ያላትን ሴት እኮ አንዳንድ ወንድ ይፈራል። በቃ የሆነ አይመጣለትም ስሜቱ። እኔም ወንድ ስለሆንኩ ስለማውቀው ነው። እና የዋህ ብትሆን ተወዳጅ ነው፣ ግን ደግሞ ልባም እንደ እርግብ የዋህ ከዛ ደግሞ እንደ እባብ ልባም። ይሄ የዋህነቱ ከሌለ ዝም ብላ ሞኝ ብቻ ስለምትሆን ነገሮችን በጥበብ የምታስኬድ መሆን ያለበት ቦታ መሆን፣ መናገር ያለበት ቦታ መናገር፣ ኃይለኝነት የሚያስፈልግበት ቦታ ኃይለኝነት። አለበለዛማ ክብሩን ጠብቆ አይሄድማ። ባለቤቷም እኮ ቢሆን እንደዚህ መሬት ሆናለት ክብሩን ጠብቆ አይኖርም። ጭራሽ እየረገጣት ሊኖር ይችላል። እንደ እርግብ የዋህ እንደ እባብ ልባም የሆነች ግን ማድረግ የሚገባትን ታደርጋለች፣ መብቷን ደግሞ ትጠይቃለች። ግዴታዋን ትወጣለች፣ መብቷን ትጠይቃለች። ይሄንን ያደረገች ሴት በባለቤቷ ዘንድ ተወዳጅ የመሆን ባህሪ ያላት። ስምንተኛው ታማኝና አልጋዋን የምትጠብቅ ሴት። ትልቁ እንግዲህ በዚህ ዘመን በተለይ ወንዱና ሴቱ መካከል እኔ አይዶ ነው ምን አይነት በሽታ እንደሆነ ሴቷም በቃ ለትዳሯ የምትታመን ሴት እየጠፋች ነው። ይሄ በጣም አደገኛ ቺተሮች ከተማ ውስጥ ገጠር ውስጥ እየተፈጠሩ ነው። ለትዳርም መታመን በቃ ይሄ እነሱ በነገራችን ላይ በተለይ ታማኝነትን በተለይ እንደኛ አይነት ቦታ ከተቀመጣችሁ በጣም ነው የምታውቁት። በጣም ጨዋና ትልቅ ናት የተባለችዋ ሴት የምትሰራውን ስራ ስታዩ ትደነግጣል። ትልቅ ነው የሚባለው ሰውዬ የሚያዘው ጉድ ቦታ ትደነግጣለች። ታማኝነት በትዳር በጣም ወሳኝ ነው። ሴትም ሆነች ወንድም ሆነ
ለሷ ካልታመነ ለሱ ካልታመነች ኦልሬዲ እግዚአብሔርን ነው የሚክደው። በተቻለ መጠን ታማኝ የሆነች ሴት፣ ከዛ በተረፈ ደግሞ የመኝታው ህይወቷ ያማረ ይሆን፣ አልጋዋን የምትጠብቅ። አንዳንድ ቤት አለ የሽንት ጨርቅ እዛ ጋ ነው፣ ብፌ እዛ ጋ ነው፣ ፍራሽ እዛ ጋ ነው፣ ብርድ ልብስ እዛ ጋ፣ እዛ መካከል ደግሞ ይተኛል። ከዛ ጎረምሳ ወንድሟ ደግሞ እዛ ተኝቷል። እነሱ ባልና ሚስቶች አልጋ ላይ ተኝተው ደግሞ ሴክስ ያደርጋሉ። እና አንዳንድ ጊዜ በጣም ነው የሚገርመውና እንዴት አይምሮዋ ራሱ ወይ ደግሞ እሱ ጎረምሳ ያመጣና ጓደኛዬ ነው ዘመዴ ነው ብሎ ቤት ያስተኛል። ከዛ በኋላ አብረን እንተኛ ይላል። እና ባልና ሚስቶች ቢቻላችሁ ከባድ ካልሆነ በስተቀር ለብቻችሁ ብትኖሩ፣ እንግዳ ማንኛችንም እንቀበላለን። ከዛ ውጭ ግን ባልና ሚስቶች ለብቻ ቢኖሩ ይመከራል። እና ባለቤቷ ላይ ይሄ አትንካኝ 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 የሚሉት ነገሮች አለ። የወንድ ስሜት እንደ ሴት ስሜት አለ። የወንድ ስሜት ኦልሬዲ ስፐርሞ ተከማይተው አንድ ቦታ ይቀምጣሉ በብዛት እና ሲፈልግ ስሜቱ አይምሮን የመቆጣጠር አቅም አለ። ያኔ ወደ መጠላት እድል ልትሄድ ትችላለች። ሴት ልጅ ባለቤቷን እንዳትነካኝ እንዲሆነ ስትል ኦቨር እየተጠላች ትሄዳለች። ምክንያቱም እሱ ለምሳሌ እንዴት ነው በጣም የራባውን ሰውዬ እንጀራ ፊት ለፊት አደርጋችሁ ትሞታታለህ እንጂ እንጀራ አልሰጥም ብትው የዛን ያህል ፓወር አለው። አሁን ዚህ ስዴ በእርግጥ ሁሉም ወንዶች ትንሽ ሴክሹዋሊ የመድከም ነገር ስላለ ያናል እንደዚህ ግብግብ ላይ ይፈጠር ይችላል። ግን በጣም የወንድ ልጅ ጀግና ሴክስ ላይ ጅዝብም የምታደርገው ጅግን የምታደርገው ሴት ናት። በጣም ስማርት ሴት ከሆነች ባለቤቷን በሴክሹዋል ነገር የምታጀግነው ሴት ነች። ግን እሷን ካዳመጣት ነው። ማያዳምጣት ማይሰማት ከሆነ አታጀግነው። እሷም ብልሃት ያላት ሴት ካልሆነች ባለቤቷን አታጀግነው። በቃ ስሜቱ እየወረደ እኔ በሚስቶቻቸው ሰበብ አሁን ሴክስ ማድረግ አቅም የሌላቸው ወንዶች ያውቃሉ። ምንም አቅም የሌላቸው ለምን በቃ ነገር ነው። ጠዋት ነገር፣ ቀን ነገር፣ ማታ ነገር፣ ጠዋት ምላስ፣ ቀን ምላስ፣ ማታ ምላስ፣ ደክሞ ሲመጣ በነገር መቀበል። ይሄ ነገር በቃ ለሴክሹዋል ነገር ምንም ፍላጎት ለቤቱ ምንም ፍቅር እንዳይኖረው ያደርጋል። ስለዚህ በጣም ለትዳሯ ታማኝ የሆነች በነገራችን ላይ በኮንፊደንስ መናገር ትችላለች። ለባለቤቷ 10 ዓመት 5 ዓመት 20 ዓመት የታመነች ሴት ደረቷን ነፍታ በልበ ሙሉነት ነው የምትናገር እና ደግሞ ያስታውቅባታል። እየማገጠችን ሴት ኮንፊደንስ የላትም። እሷ አታቅም እንደሚታወቅባት። ሰዎች ደግሞ እንደምታውቁ ካልነገራቸው ያወቃችሁባቸው አይመስላቸውም። ስለዚህ ግሬስ የላትም። ለትዳሯ ማትታመን ለትዳሩ ማይታመን ወንድ ግሬስ የለም። ልበ ሙሉ ወንድ አይደለም። ልበ ሙሉ ወንድ ለትዳሩ የታመነ ወንድ፣ ደረቷን ነፍታ ንግግሯ ተቀባይነት ያለው ታማኝ ሴት ናት። እዚህ የምትል ሴት ብትናገርም ንግግሯ ተደማጭ አይደለም። የመደመጥ ጸጋ ያላት ሴት ታማኝ ሴት ናት። እና በተለይ ይሄ እንግዲህ መማገጥ የሚባል ሄዶ መተኛት ብቻ አይደለም፣ በስልክ ማውራት ነው። ፎን ሴክሶች አሉ በጣም መጥፎ የሆኑ ትዳርን ገደል እያስገቡ ሄዱና ባለቤቷን በሴክሹዋል ነገር ማስደሰት ፍላጎት ያላት፣ መኝታዋን የምታሳምር፣ አንሶላ፣ አልጋ፣ ኤንቫይሮንመንቱን እንዳለ ለሴክሹዋል ነገር የምታዘጋጅ፣ መኝታዋን በደንብ የምትንከባከብ ሴት፣ የምትለብሰው ልብስ የምትጠነቀቅ፣ ሰውነቷን የምትጠብቅ፣ ጠረኗን የምትጠብቅ፣ የአፏን ጠረን የሰው እያንዳንዱ ጠረኖቿን የምትጠብቅ ሴት በባለቤቷ ዘንድ ተወዳጅ ናት። እና አንዳንዴ ነኝ ያልነውን ላንሆን እንችላለን። እሱንም ነገር ትንሽ ጎን ለጎን ማሰብ አስፈላጊ ነው። 9ኛው ዘመድ አያያዝና ገንዘብ አጠቃቀም መታወቅ። አጥፊ የሆኑ ሴቶች አሉ፣ በጣም ደግሞ ቋጣሪ የሆኑ ሰዎች አሉ። ዘመድ የምትወድ ሴት አለች፣ ዘመድ የማትወድ ሴት አለች። የራሷንም የባለቤቷንም ዘመድ። እንግዲህ ጥሩ ሚስት አለኝ የምትለው ዘመድ የምትወድ እንግዳ የምትወድ ከሆነ ነው። አለበለዛ እኔኑና እኔኑ የምትል ከሆነ ሰው እዛ ቤት የማይመጣ ከሆነ በረከት የለም እዛ ቤት። ሰው እንግዳ መቀበል አለበት። አብርሃም እንግዳ ይቀበል ነበር። ለዛ ነው ስላሴን ያስተናገደውና እንግዳ የማይቀበል ሰው በረከት የለውና እንግዳ የምትወድ ሴት የእሱ ቤተሰቦች መጥተው 6 ወር እዛ ቤት ይቀመጡ አይደለም። ማንም ባልና ሚስቶች ሰው መካከል ሰው ባይኖር ይመከራል። ለማገዝ ችግር የለም። ነገር ግን ኦቨር የሆነ ሰዎች መጥተው እዛ ባይቀመጡ፣ እንደግን እንግዳ ሁሌ እግር ባይበዛ፣ ሚስት ለባሏ ነግራ ባል ለሚስቱ ነግረው እንግዳ መቀበል ቢችሉ ቤታቸው ያማረ ትዳራቸው ያማረ። በልታ የምታስበላ ሴት ማለት ነው። ለራሷ ሆና ለሰው የምትሆን ሴት ማለት ነው። እና ዘመዶቹን እንደ ዘመዷ ማትቀበል ሴት እንዴት አረጋ አብራ መኖር ትችላለች? አይ እንዲህ ስላረገ ነው እንዲህ ካለች መልሳ ከሱ የባሰ ሰው ሆነች ማለት ነው። ስለዚህ እንግዳ የምትቀበልና ገንዘብ አያያዝ እሱ በታኝ ከሆነ እሷ ቋጣሪ ከሆነች፣ እሱ ቋጣሪ ከሆነ እሷ ደግሞ መስጠት ያለባት ቦታ ላይ የምትሰጥ ከሆነ ባላንስ እያደረገች ቤቷን ሳትጎዳ ትዳሯን ሳትጎዳ በዚህ መንገድ የምትሄድ ሴት በጣም ተወዳጅ ነች፣ በጣም ተፈቃጅ። ዘመዶች ደግሞ እሱ ራሱ እንደው ይሉኝታ ይዞት እንኳ አላመጣም ቢል እንደው እባክህ ጥራቸው፣ ግድ የለም እንደግስና እናብላቸው እናጠጣቸው የምትል ሴት አስተዋይ ሴት። የድሮ ዘመን ታውቃላችሁ፣ በገቢ እኛ እንበልጣቸዋል፣ በህይወት ግን እነሱ ይበልጡናል። ለምን? እንግዳ ይቀበላሉ፣ ከራሳቸው ቆርሶ ይሰጣሉ። እኛ በገንዘብ ሞልተን በፍቅር ሞተን ነው የምንኖረው። በተለይ በዚህ ዘመን ያለን ሰዎች በገንዘብ በጣም ሞልተን በፍቅር በጣም ሞተን። እነሱ
ምናልባት በገንዘብ እኛ በገቢ እንበልጣቸዋለን፣ በህይወት ግን እነሱ ይበልጡናል። የተረጋጋ ህይወት፣ የሰላም ህይወት ይኖራሉ፣ ሁሉም ማለት ባይሆንም። ስለዚህ በተቻለ መጠን ዘመድ ወዳድ ሴት ተወዳጅ ነች። ሰው የምትፈልግ ሴት፣ ሰው የምትናፍቅ ሴት ተወዳጅ ሴት ነች። ገንዘብ አጠቃቀሟ ላይ ራሱ ጠንቃቃ የሆነ እሱ የበተነውን እሷ ያዝ ማድረግ የምትችል አስተዋይ ሴት ትወደዳለች። የመጨረሻውና አስረኛው እንግዲህ እንክብካቤና ፍቅር አሰጣጥ የምታውቅ ልክ መጽሐፌ ላይ ጽፌዋለሁ የትዳር ሐኪም ላይ እንግዲህ አስቤዛ ገዝቶ ሲመጣ ወይ ደግሞ ምግብ በወር እስከ 100 ሺህ 50 ሺህ ብር ለአስቤዛ ይሰጥና ምን ጎደለብሽ ዝም ብለሽ ኖሪ ይላል። እና ፍቅር ገንዘብ መስጠት ፍቅር መስጠት የሚመስለው አስቤዛ መግዛት ፍቅር መስጠት የሚመስለው ወንድ አለ፣ ግን አይደለም። ፍቅር መስጠት ሌላ ነው፣ አስቤዛ መስጠት ሌላ ነው። በዛ ላይ ደግሞ ፍቅርን የምንሰጥበትን መንገድ ካላወቅን አስቤዛ መስጠት ሴክስ ማድረግ ፍቅር የሰጠን ይመስለናል፣ ግን አይደለም። ልጆቹ መጥቶ ስላቀፈ ፍቅር ሰጠ ማለት አይደለም። ሀብረሃብ ስለተኛች ምግብ ስላዘጋጀችለት እንደ ፍቅር እየሰጠችው ነው ማለት አይደለም። ይሄንን ሌሎችም ያደርጋሉ። የእሷን ግን እንክብካቤ የምታውቅ ሴት ጥፍር መቁረጥ ሊሆን ይችላል፣ ወገብ ማሳጅ ማድረግ ሊሆን ይችላል፣ ፀጉር ማስተካከል ሊሆን ይችላል፣ ጊዜ መስጠት ሊሆን ይችላል፣ ስራ እንዴት ሆነ ሊሆን ይችላል፣ ናስኪ እንውጣ እራት እንብላ ሊሆን ይችላል። ራሷ ሬዲ ሆና አይ ልጆቼ እንዴት አድርጌ ልጆችማ ከዓመት 24ም 30 ዓመትም ቢኖሩ 30 ዓመት እናት ታስፈልጋቸዋል። ነገር ግን ጨክና ማትወጣ ከሆነ አብራ እራት አትበላ፣ አትጋብዘውም፣ አይጋብዛትም። በቃ እሷ የቤት ሴት ትሆናለች። ውጭ የማይገባት የቤት ሴት ሆነ ባለቤት ብድግ ብላ ባለቤቷን ይዛ መውጣት ይጠበቅባታል። እና እራት ፈልጋለሁ ውጭ ይሄ አማረኝ ብላ አብራ መብላት አለባት። እና እንክብካቤ የምታውቅ ሴት ባለቤቷን መንከባከብ በብዙ እንክብካቤ እንግዲህ በብዙ መንገድ በቃላት በማበረታታት ሊሆን ይችላል፣ በስሜት ሊሆን ይችላል፣ በዓላማ ሊሆን ይችላል፣ በስራ ሊሆን ይችላል፣ ድካሙን በመረዳት ሊሆን ይችላል። እንክብካቤ የምታውቅ ፍቅር አሰጣጥ የምታውቅ ፍቅር እንዴት ነው የምሰጠው? ምንድነው ራሱ ፍቅር ምንድነው ባለቤቴ ከኔ የሚፈልገው ብላ እየዘራች የምታጭድ ሴት በጣም ሲበዛ አስተዋይ ሴት ናት። በነገራችን ላይ ፍቅር ለመስጠትም ፍቅር ለመቀበልም እውቀት ይጠይቃል። አንዳንዶቹ መቀበልም አይችሉበትም፣ መስጠትም አይችሉም። ይሄ ወንዶችም ነው። ፍቅር መስጠትም አይችልም፣ ፍቅር መቀበልም አይችልም። ሲፈቀሩ ራሱ መቀበል ማወቅ መቻል በነገራችን ላይ ትልቅ አስተዋይነት ነው። ሲፈቀሩም የማይገባቸው ሰዎች አሉ፣ ሴቶችም ሆኑ ወንዶችም ሆኑ እና እንደው ግራ ግብት ያላቸው ሰዎች አሉና እንደው በተቻለ መጠን ሰዓት እንዳላበዛባችሁ 10 ነጥቦች እንደዚህ ናቸው። እንግዲህ በጣም ይሰፋሉ። ሰዓት እንዳልወስድ ነው አጠር አድርጌ ለመግለጽ የሞከርኩት። እንግዲህ የመጀመሪያው እግዚአብሔርን መፍራት ነው፣ አስተዋይነትና ብልሃት ነው፣ ትዕግስትና ጽናት ነው፣ ጸሎት ነው፣ ከዛን ራስን መንከባከብ ቤትን መንከባከብ ነው፣ ሞያና ቃላቷ ያማረ ሴት መሆን ነው። ከዛ በኋላ እንደ ርግብ የዋህ እንደ እባብ ልባም መሆን ነው። ታማኝና አልጋዋን የምትጠብቅ ሴት መሆን ነው። ከዛ ዘመድ ወዳድና ገንዘብ አጠቃቀም ፍቅር አሰጣጥና እንክብካቤ የምታውቅ ሴት ነው 10ኛውና በተቻላችሁ መጠን ሴቶች እነዚህ ጥቂቶች ናቸው። ለወደፊት በጣም በሰፊው ሌሎቹንም ሀሳቦች ወደ እናንተ አመጣለሁ። ራሳችሁ ላይ ለመስራት ሞክሩ። በእርግጠኝነት ተወዳጅ ተፈቃሪ ያደርጋቸዋል። ለራሳችሁ በነገራችን ላይ የሚጠቅመው ለዛ ሰው አይደለም። መጀመሪያ የሚጠቅም ነገር መጀመሪያ የሚጠቅመው ለእናንተ ነው። ለእናንተ ያልጠቀመ ነገር ለሰዎች አይጠቅምም። ለአንተ መጀመሪያ የጠቀመ ለእሱ አይጠቅማና መጀመሪያ ይሄን ነገር ለራስሽ አድርጊው። ከዛ በኋላ ሰዎች ፊል ያደርጉታል። ምን ሆና ነው ሰሞኑን ዝም ያለችው? አስተዋይነት አይባታለሁ፣ ጸሎት አይባታለሁ፣ መረጋጋት አይባታለሁ ምናምን ይላሉ። እና በተቻለሽ መጠን እነዚህን 10 ባህሪያት ካለሽ ተወዳጅ ያደርግሻል። ሌሎች ደግሞ ሀሳቦች አሉ፣ እነሱንም እንጨምርበታለን። በጣም አመሰግናለሁ።